ሩታዬ በአዲስ ነገር ትመጣለች ዛሬ ጠብቁ ማለት ነው። በአዲስ ነገር መታለችም። ይሄን አሻንጉሊት አቅፋ ማለት ነው። እቅፍ አድርጋ እንደ ልጇ አቅፋ አልመጣችም ውዶቼ። እኔማ እውነት መስሎኝ ማለት ነው ውዶች፣ ቲክቶክ ሲገባ አየሁት። እሷ የእውነት ቪዲዮ የለቀቀች መስሎኝ፣ ለካ ኤዲት ነው። ኤዲት ነው። ዘንድሮ እኮ ማይደረግ ጉድ የለም። ማርያምን በቃ ኖርማል ነው የሚመስሉ። በእርግጥ የራሷ ፎቶ ነው ይሄ ፎቶ፣ አሻንጉሊት ብቻ ነው ያገናኙትና በጣም ነው የሚያምረው። እናንተ ምን ትላላችሁ? ዛሬ ሩታ በአዲስ ነገር ትመጣለች እርግጠኛ ነኝ። ወይን እሺ ወይን እምቢ ነው። ለምን ትላንትና ደውላችኋለሁ አስቤበት ብላ ነው ሄደችው ማለት ነው። እርግጠኛ ነኝ በራሷ ቤት እንግዲህ ወይን እምቢ ወይን እሺ የምትል ይመስለኛል። ፍላጎት አላት እኮ ትዳርን መበተን አትፈልግም። ያው ሴት ልጅ አይደለች ማለት ሴት ልጅ አንዴ ትዳር ከያዘች ያ ትዳር ነው ማሳመር የምትፈልጉ ማስተካከል የምትፈልጉ። ወንድ ግን ጣጣ የለም። ገባችሁ? ምንም ጣጣ የለውም፣ ደንታ የለውም። በተለይ ደግሞ እንደ አብሬሽ አይነቱ ማለት ነው። አንድ ነገር ስለተናገረች ብቻ ወንድ ልጅ ክብር ስነካ አይወድም፣ በክብር አይደራደርም። ውሃ ስለደፋች ብቻ ማለት ነው። እና እሱ ብዙ ነገር እያደረገ ምንም አልመሰለም። በጣም ነው የሚገርመው አንዳንዴ ወንዶች ማለት ነው። የእውነት በእርግጥ ድራማ ነው፣ ግን እንደ ቪዲዮ አንፈርድም፣ እንደ ቪዲዮ አስተያየት እንሰጣለን። እና በጣም ነው ገረመኝ። ለምን ውሃ ስለደፋች ብቻ ሁሌ ሌላ ምክንያት እኮ የለውም አብረሽ፣ ሁሌ ያ ነበር የሚያወራና በጣም ነው የሚገርመኝ። ምክንያቱ በቃ እሱ ነው ሲጠየቅ፣ ምን ምክንያቱ እሱ ነው አታከብረኝም ምናምን። አንተ ብታከብር ከሄርሜላ ጋር እንደዛ ኩሪፍቱ ውስጥ እንደዛ አትሆንም። ኩሪፍቱ ደስ ከሷ ጋር ማስናናት አምርክም ነበረ። ከወንዶቹ ጋር ብትሄድ ምንም አልነበረም። እውነት ለመናገር ማትፈልጋት ልጅ ጋር ሄደ እንደዛ ስትሆን እሱ ምንም አልተሰማውምና የራሱን ጥፋት፣ አንዳንድ ሰው የራሱን ጥፋት አለማመን ሌላ ወሬ ነው የሚያወራና ኤንዌዝ ዛሬ አዲስ ነገር ይኖራል ብዬ አስባለሁ።